ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪኤስ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ እያልኩኝ ዛሬም እንግዲህ በወቅታዊ ጉዳይ ላይ ከእናንተ ጋር ቆይታ አደርጋለሁ። ይህ ምናልባት የመጨረሻ ስራዬ ሊሆን ይችላል። በአእላፋት ዝማሬ ላይ የደረሱንን መረጃና እውነትን ለመግለጥ ነው ወደ እናንተ ይህንን መልእክት ለማስተላለፍ የመጣሁትኝ። በርዕሱ ላይ እንዳያችሁት ወይም እንደምትመለከቱት እውነቱ ሲገለጥ ይላል። አእላፋት ዝማሬ እንዴት ተጠለፈ? ከቤተ መንግስት እስከ ቤተ ክህነት። በዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ይህ ፕሮግራም በጥሞና እና በተረጋጋ መንፈስ በተለይ ነገሮችን በቀንነትና በቀን መንፈስ ካየ ነው አገልግሎቱ እንዴት መቀጠል አለበት፣ በዚህ አገልግሎት ላይ የሚሳተፉ ሰዎች ከገቡበት ወጥመት እንዴት መውጣት መቻል አለባቸው፣ ዝማሬ ያስፈልጋል አያስፈልግም የሚሉትን ንትርኮች ለመፍጠር ሳይሆን ያለውን ትክክለኛ ነባራዊ ሁኔታ በግልጽ ተነጋግረን ከመነጋገርን ባሻገር ደግሞ የመፍትሄ ሐሳቦችንም በግልጽ አስቀምጠን የምንለያይበት ነው። በጣም በሚገርመው ሁኔታ ከዲያቆን ሄኖክ ኃይሌ ጋራ የዛሬ 3 ዓመት አንድ ጽሑፍ በኢቲቪኤስ ሚዲያ ላይ ከጻፍን በኋላ ደውሎልን፣ እዚህም ያሉት ወዳጆቹ ደውለውልን በጋራ አውርተናል። ጥያቄ ማቀርበንለት መልስ መልሶልናል። መልሱ ምን ነበረ? ዛሬ ምንድን ነው የሆነው? ለምንድን ነው የአእላፋት ዝማሬ የተነሳበትን ወይም ደግሞ ሲጀመር በመጀመሪያ ደረጃ 1 2 3 ብሎ አቅዶ አልሞ ጽፎ በአገልግሎት ውስጥ ከተሰማራ በኋላ ዛሬ መንገዱ ለምን ተቀየረ? ይሄን ስንናገር ምናልባት አንዳንድ ሰዎች በጥሞና እንድታዳምጡ ትፈልጋለሁ። በጥሞናም እንድታዩት እመክራችኋለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት በዚህ በአእላፋት ዝማሬ ላይ ያደረገውን ነገር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህም በተሻለ መንገድ ሊያደርግበት የሚችልበት መድረክ በጣም ብዙ ነው ያለው። ግን ዓላማውና ታርጌቱ ግን ምንድን ነው የሚለውን ነገር ግን በደንብ ማጤን ያስፈልጋል። ይሄ ፐርሰናሊ ከዲያቆን ሄኖክ ጋር የሚገናኝ አይደለም። ይሄ ከአእላፋት ዝማሬ ጋር የሚገናኝ አይደለም። እንዳካሄድ ግን ይሄ የአእላፋት ዝማሬ ወይም ኢጃት ሄኖክን ጨምሮ የሚያዘጋጁት ዝግጅት የት ቦታ ነው የተጠለፈው? እኔ በየትኛውም ደረጃ ያሳለፍነው የአእላፋት ዝማሬ የመንግስት እጅ የለበትም፣ መንግስት አልገባበትም የሚል ሰው ካለ እኔ መሞገት ይችላል። በማንኛውም ይሄንን ነው ማሳየት የምፈልገው ዛሬ። ከዛ በፊት ግን ኃይሌ የመለሰልን ቀጥታ ቃል በቃል ከዛ በፊት ግን ዲያቆን ሄኖክ ኃይሌ በወቅቱ ጠይቀ ነው የመለሰልንን ምላሽ የዛሬ 3 ዓመት የአእላፋት ዝማሬ በውዝግብ ተጀምሮ በውዝግብ የቀጠለ መሆኑን ማሳያው ይሄ አሁን የምናይበት መንገድ ነው። ግን የዛን ጊዜ ለጠየቅነው ጥያቄ በቂ ምላሽ ሰጥቶ ስለነበረ ሁለተኛውም ላይ ያነሳነው ጥያቄ የለም። ሶስተኛው ላይ ግን እንደ ሁለተኛውና እንደ መጀመሪያው ለማድረግ የፈለገው ዲያቆን ሄኖክም ሆነ ኢጃት የተሰኘው ማህበር እንዳያደርግ ተገዶ ወደ ሌላ መንገድ እንዲሄድ የተደረገበትን መንገድ ግን ማሳየት ግድ ይላል። እነዚህ ሰዎች የራሳቸው የሆነ ተልእኮ ያላቸው፣ እነዚህ ሰዎች የራሳቸው የሆነ ሐሳብና ፍላጎት ያላቸው ሰዎች ሄኖክን ጠምዝዘው እዚህ ውስጥ እንዴት ከተቱት የሚሉትን ነገሮች ግን ለማየት እንሞክራለን። ነገሩ እንዲህ ነው። ጥያቄዎቹን በጽሁፍ ስለላክን በጽሁፍ ነው ወንድማችን መምህር ሄኖክ ኃይሌ የመለሰልን። ቀጥታ ቃል በቃል አቀርባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
መጀመሪያው ኢትዮ ቤተሰብ የላከው ጥያቄ ነው። ኢትዮ ቤተሰብ የአእላፋት ዝማሬ ዝግጅት ሀገራችን ኢትዮጵያ ብሎም ቤተክርስቲያናችን በዚህ ወቅት እየገጠማት ያለው ነባራዊ ሁኔታ ያገናዘበ ዝግጅት ነው ወይ? ዲያቆን ሄኖክ ኃይሌ በሰጠው ምላሽ በቅድሚያ ነገሩ አሳስባችሁ በተደጋጋሚ ለደወላችሁልኝና ለሚከተሉት ጥያቄዎች ምላሽ እንድሰጥ ላገበራችሁኝ የሰሜን አሜሪካ ያላችሁ ካህናት አባቶቼና የኢትዮ ቤተሰብ አዘጋጆችን አመሰግናለሁ። ወደ ጥያቄው ሳልፍ በእርግጥ የአእላፋት ዝማሬ ዝግጅቱ ያገናዘበው ወቅት የሚካሄድበት ከ4 ወራት በኋላ ነው። ሐሳቡ መነሻም በአዲስ ዓመት ዋዜማ ላይ ከፍተኛ ውዝግብ ሲያስነሳ የነበረው የሙዚቃ ኮንሰርት ጉዳይ ዳግመኛ ከአዲስ ዓመት በሚበልጠው በጌታችን ልደት በዓለም ላይ ዳግም መምጣቱ ስለማይቀር ያለፈውን የተቃወምነውን ያህል ለሚመጣውም ደግሞ አንዳች መንፈሳዊ ማዕድ መዘርጋትና ምዕመናን በተለይም ወጣቶች ከልደቱ ምስጋና ማሳተፍን ዓላማ ያደረገ ነው። በሀገርና በቤተክርስቲያን የሚታየው ነባራዊ ሁኔታ እንዴት ለዝማሬ ይሆናል ወይ ለሚለው በዓላትን አስታኮ ሲጨፈርና ሲሰክር የሚያድረውን ህዝብም አሁን ለመጨፈር ጊዜው ነውን ብሎ ነባራዊ ሁኔታውን አገናዝቦ አይደለም። መከራ ላይ ነን ብሎ ኃጢአት ያላቆመና በልደቱ በዓል ነፍሱን ሲያስተቃይ የሚያድረው ሰው መከራ ላይ ነኝ ብሎ መዝሙር ያቆም ማለት እንዴት ይቻላል? በዚያ ላይ መጻሕፍትን መለስ ብለን ብናይ መዝሙረ ሰለስቱ ደቂቅ የተዘመረው በእሳት መካከል ነበረ። የጳውሎስና ሲላስ ዝማሬም በእግረ ሙቅ ተይዘው በቀዝቃዛ እስር ቤት ተገርፈው ተጥለው ሳሉ ነበረ። በመዝሙራቸው እስርን ፈቱ እንጂ ስንፈታ እንዘምራለን አላሉ። እንደ ሀገርም እንደ ቤተክርስቲያንም ያለብን ሰንሰለቶችን ከምንፈታበት አንዱ መንገድ መዝሙር ነው። የቅዱስ ያሬድ ልጆች እንደመሆናችን ገብረ መስቀሎች ጦር ሲሰኩ የምናቆመው መዝሙር አይኖረንም። ምናልባት ለሀገራችን ወቅታዊ ሁኔታና ለቤተክርስቲያናችን ችግሮች ዓለም አቀፍ ሰላማዊ ሰልፍ እንወጣ ብንል ብዙ ሰው እንደ መፍትሄ ሊቆጥረው ይችላል። ከዓለም መንግስታት ፊት ከሚመጣው ሰልፍ ይልቅ በእግዚአብሔር ፊት የሚዘረጋ እጅና በእምነት ድምፅ ስራ እንደሚሰራ እንኳንስ እኛ የፈረሰው የኢያሪኮ ግንብ ይመሰክራል። በምህላ የሚጀመርና በእርጋታ የሚቀርብ ጥልቅ ዝማሬ ጸሎቱ እንደመሆኑ የታወቀ ነው። ቤተክርስቲያናችን ከ2 ሳምንታት በኋላ መስቀልን ጻዕዳ ልብስ ለብሳ ታከብራለች። የንግስ በዓላትም ምህላ ይደርስባቸዋል እንጂ አይቋረጡም። አርምሞ ጽራት በሌለበት ምስጋና እናመሰግናለን ለሚሉ ካህናትና የመከራ ዶፍ ቢወርድብንም እንዘምራለን ለአምላካችን ስም እያሉ ሲዘምሩ ለኖሩ ምዕመናን ደግሞ ምስጋና የዘውትር ስራ ነው። ኢትዮ ቤተሰብ ከመንግስትም ይሁን ከቤተክርስቲያን ይህንን መርሃ ግብር ለማዘጋጀት ፈቃድ አግኝታችኋል ወይ? ዲያቆን ሄኖክ ኃይሌ አሁን ይፋ የሆነው የምዕመናን ለአእላፋት ዝማሬ እንዲመዘገቡና መዝሙር እንዲያጠኑ የቀረበ ጥሪ ነው። ዝማሬው የሚካሄድበት ቦታና ዝርዝር ሁኔታ በማስታወቂያው ቪዲዮ ላይ አልተገለጸም። የአእላፋት ዝማሬ ለማካሄድና ለዚያም የሚሆን የመዝሙር ጥናት ለማድረግ የኢትዮጵያዊ ጃንደረባ ትውልድ መንፈሳዊ ማህበር የሚተዳደርበት ፍቃድ ከሰጠው ከአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ሄኖክ ዘንድ ጳጉሜ ወር በመቅረብ ሙሉ ሀሳብን ያስረዳን ሲሆን ብፁዕነታቸው ዓላማው የተቀደሰ መሆኑንና ቤተክርስቲያን ወጣቶችን ለመታደግ የሚሰሩ ስራዎችን እንደምትደግፍ በመግለጽ በሂደት የሚኖረውን የቦታና ተያያዥ ጉዳዮች ለማመቻቸትም በሀገረ ስብከቱ አስፈላጊው ትብብር እንደሚደረግ ቃል ገብተው መዝሙር የማስጠናት ስራው ግን እንዲጀመር ቡራኪያቸውን ሰጥተዋል። በዚህ መሰረት ጥሪ ተቀብለው መዝሙር ለማጥናትና ለመሳተፍ ይህንን ቃለ መጠይቅ እስከምናደርግበት ጊዜ ድረስ በ2 ቀናት ውስጥ በአእላፋት ዝማሬ ለመዘመር ከ30,000 ሰዎች በላይ ተመዝግበዋል። ከዚያ ውጭ ግን ጊዜው ከመድረሱ ቀድሞ በህጋዊ መንገድ ቦታ ማስፈቀድና ሁኔታውን ማመቻቸት ያልተሰራ ስራ ነው። ስለ ቦታው በዝርዝር ማንሳት ያልተቻለውን በዚሁ ምክንያት ነው። የአደባባይ ህብረ ዝማሬ በመስቀልና በጥምቀት ስታደርጉ የኖረችው እንደመሆኗ ለቤተክርስቲያኒቱ አዲስ አይደለም። ይህንን የአእላፋት ዝማሬ ጉዳይ ካነሳን ወዲህ ከምዕመናን ከተላኩልኝ የደስታ መልእክቶች እንደተረዳሁት በማቋረጥ ሰማዕትነት ውስጥ ያለችው የግብጽ ቤተክርስቲያን ከ7 ዓመታት በፊት 70,000 ሰዎች የተሳተፉበት ዝማሬ ማድረጓን ይህንን ሊንክ በመጫን ማየት ይቻላል። ሊንኩ ተይዟል። እንዲሁም በቅርቡ በኦክቶበር 1 CYC ቴሌቪዥን ተመሳሳይ ዝግጅቶችን ያካሂዳል።
ሰይጣን የዜማን ያህል አውቆ ዓለምን በዘፈን ሲቆጣጠር ቤተክርስቲያን በቃል እግዚአብሔር በመንፈሳዊ ዜማ ነፍሳትን ለምትታደግ ይገባታል በሚል በቅን ሐሳብ ብቻ የተጀመረ ነገር ነው። እውነት ለመናገር ተቃውሞ ይነሳል ብለን የገመትነው ወደ ጭፈራ የሚሄደው ሰው ሲቀር የተርፋቸውን ተስፋ ከሚቀርባቸው አካላት ብቻ ነበር። ግብረ ሐዋርያት ምዕራፍ 16 ቁጥር 19 ተጠቅሷል። ኢትዮ ቤተሰብ ከአለባበስ ጋር በተያያዘ ትኩረት የተደረገበት ጥለት ያለው እና ቀለም ያለው ማድረግ አይፈቀድም የሚለው ሐሳብ እንዴት ሊሉት ቻሉ? ምክንያቱም በዚህ ጉዳይ መንግስት በአማኙ ላይ በየጊዜው በአደባባይ በሚደረጉ በዓላት ተጽዕኖ እየደረሰ እንዳለ ሁሉም የሚያውቀው እውነት ነው። እርሶም ጥለት አታድርጉ ያሉበት ምክንያት ምንድን ነው? ዲያቆን ሄኖክ ኃይሌ የልብሱን ጉዳይ ጨርሶ ከዚህ ነገር ጋር አገናኝተን አላሰብነውም። ይህ ጉዳይ ሲነሳም እግዚአብሔር በሚያውቀው ይህም አለለካ ብያለሁ። በቪዲዮ ላይ እንደተገለጸው ሙሉ ነጭ ልብስ ብቻ የሚለው ሐሳብ የተነሳው ብርሃነ ልደቱ እንደ መላእክት ፍጹም አንድ አይነት በሆነ መንፈሳዊ አለባበስ ለማክበር ቢቻል በሚል ነው። ቤተክርስቲያንም በልደትና በትንሣኤው ከልብሰ ተክህኖ ጀምሮ ሙሉ ነጭ እንደምታደርግ ይታወቃል። በዚህ ህብረ ዝማሬ ላይም ወጥ እንዲሆንና የአበሻ ልብስ ዲዛይን ማሳያ መድረክ ከመሆን ይልቅ ሁሉን የሚያስተካክል እንዲሆን በሚል የቀረበ ሐሳብ ነው። ስልክም ባይኖር የሚል ሐሳብ የተነሳው ባለንበት ዘመን ንግሱንም በዓላቱንም መልክ እያሳጣው ሰዎች በእጅ ስልካቸው ራሳቸውንም ድባቡንም ለመግለጽ ስለሚሻሙ በመሆኑ የተረጋጋ የዝማሬ ድባብ ለመፍጠር ብቻ ነው። ችግር ያመጣል የሚል ስጋትም ካለም ቀረጻ ከልክሎ ሰዎች ስልካቸውን እንዲይዙ ማድረግም ይቻላል። ኢትዮ ቤተሰብ ወጣቱን ከዘፈን ወደ ዝማሬ መመለሱ በአደባባይ ዝማሬ ባሻገር ተከታታይ የወጣቶች ስልጠና ትምህርት የሚያገኝበት መንገድ አይሻለም ነበርን? ዲያቆን ሄኖክ ኃይሌ ልክ ነው። ሳይማሩ ከመዘመር ሳይዘምሩ መማር የተሻለ እንደሆነም አምናለሁ። የኢትዮጵያዊ ጃንደረባ ትውልድ እኔ በህዝብ ግንኙነት ተጠሪነቱ ወክዬ ልቅረብ እንጂ ራሱን የቻለ 21 ፕሮጀክቶች ላይ እየሰራ ያለ ተቋም ነው። በዚህም የወጣቶች ማዕከል ከሚሰሩ ስራዎች አንዱ ሱባኤ ጉባኤ የተሰኘ ምዕመናንን በተለይም ወጣቶችን ለአንድ ወር በየቀኑ እያስተማረ ወደ ቤተክርስቲያን ወደ ሰንበት ትምህርት ቤቶች የሚያስገባ መንፈሳዊ ትምህርትን ይሰጣል። ይህም ብቻ ሳይሆን የቅዳሴ ተሰጥኦን የአብነት ትምህርትና ልዩ ልዩ ስልጠናዎችንም ይሰጣል። በወጣቶች የጋብቻ ህይወት ላይ በማተኮር ባለፈው 24 ጥንዶችን በአንድ ቀን በስርዓተ ቤተክርስቲያን እንዲያገቡ አስተምሮ አብቅቷል። የሃይስኩል ተማሪዎችን ደግሞ በሁለት ዙር አሰልጥኗል። ስለዚህም ይህ የዝማሬ አገልግሎት ለሌሎች አገልግሎቶች መንገድ ለመጥረግ የተዘጋጀ እንጂ በራሱ በቂ አገልግሎት ነው የሚል የተያያዘ ብቸኛ ነገር አይደለም። ኢትዮ ቤተሰብ የአደባባይ ዝማሬው ቤተክርስቲያኒቱ ካላት መዋቅር ጋር ምን ያህል ትስስር አለው? ዲያቆን ሄኖክ ኃይሌ ራሱ የኢትዮጵያዊ ጃንደረባ ትውልድ በቤተክርስቲያን ህግ ክፍል ተጠንቶና ተመዝኖ ፍቃድ ያገኘ በመሆኑ በመዋቅር ስር ያለ ነው። ዝማሬው በሚጠናበት ወቅት ማህረና አብ ጸሎት በማስተማር የሚሳተፉት የቤተክርስቲያኒቱ የአብነት መምህራንና ካህናት ናቸው። ቤተክርስቲያን ሐሳቡን ደግፋ በአርካ እንድንጀምር እንዳደረገችው ሁሉ ይጎዳል ብላ ካሰበችም ልታቆመው ትችላለች። ከዚህ ውጪ እኛ የተነሳ ነው ወጣቱ እየሰከረ እየጠፋ ያለው መዋቅር ጠብቆ ስላልሆነ የሚቻለንን ስራ በሚል ቅን ሐሳብ ነው። ኢትዮ ቤተሰብ ዝማሬው በሚዘጋጅበት ወቅት የልደት ዋዜማ መሆኑና በገለጹት መሰረት ከአደባባይ ዝማሬ አገልግሎት በኋላ እንዴት መሳተፍ ይቻላል? ድካም አይኖርም ወይ? በዚህ ምክንያት ከዋዜማ ጀምሮ በቤተክርስቲያን የሚፈጸመውን የልደት በዓል ጋር አይጋጭም ወይ? ዲያቆን ሄኖክ ኃይሌ ጥሩ ኮንሰርን ነው። የዝማሬው ሐሳብ በጊዜ ተጀምሮ ተጠናቆ ምዕመናን ወደ ቤት ሳይገቡ በዚያው ወደ ቤተክርስቲያን እንዲገቡ ማድረግ ነው። ያው ቤተክርስቲያን ለነገ ንግስ እንዳይደክመን ብላ የዛሬውን ዋዜማ ቁመት ሰርዛ አታውቅም። ከዚህ ውጪ ወጣቱ በዝማሬው ምክንያት የሚመጣበት ድካም በመጠጥ ቤት ቢያሳልፍ ኖሮ የሚደክመውን ያህል ሊሆን አይችልም። ኢትዮ ቤተሰብ ከዚህ ዝግጅት ጀርባ በአንድም በሌላም ለተፈጠሩት ግጥምጥሞችና በደረሱን ጥቆማ የፖለቲካ አጀንዳቸውን ለማስፈጸም ከጀርባ ግለሰቦች አሉ ይባላል። በዚህ ላይ የእርስዎ መልስ ምንድን ነው? ዲያቆን ሄኖክ ኃይሌ በእውነት ይህ ፍጹም ሐሰት ነው። መነሻ ሐሳቡ ከመላእክት ጋር በዝማሬ መተባበርና ነፍሳትንም በዚህ በረከት መጥራት እንደሆነ የሰው ልብ የሚመረምር ልዑል እግዚአብሔር ያውቃል። ከዚህ ውጪ ይህ ሐሳብ ከየትኛውም የፖለቲካ አጀንዳ ጋር ምንም አይነት ግንኙነት የለውም።
ከዚህ ዝማሬ በስተጀርባ ያሉ ፖለቲከኞች በሰዎች ሰብአ ሰገል ብቻ ናቸው። እነርሱም ለተወለደው ንጉስ ሰግደው አጀንዳቸውን ፈጽመዋል። ወስብሐት ለእግዚአብሔር። ዲያቆን ሄኖክ ኃይሌ። እንግዲህ የድምጽ የሚሰማችሁና የምስል የሚታያችሁ ሁላችሁም ይሄ የዛሬ 3 ዓመት እንደ አንድ የቤተክርስቲያን ልጅ እና ኢትዮ ቤተሰብ ሚዲያ ላይ እንደምናገለግለው ገና መጀመሪያ ላይ ዲያቆን ሄኖክ ኃይሌ መግለጫ ከሰጠ በኋላ እነዚህን ጥያቄዎች ነው እየጠየቅነው። አጭር ጽሁፍ ጻፍን። በዛ ጽሁፍ ኮንሰርን አደረገ። እዚህ ያሉ ወዳጆቹ ደወሉልኝ። ከዛ በኋላ እሱም ደወለልኝ። ተገናኘን። ረጅም ሰዓት ሌሊቱ ሙሉ አወራን። ኦፍ ሪከርድ እና ከሪከርድ ውጪ በጣም ብዙ ነገሮችን አደረግን። በብዙ ነገር ተስማማን። መጨረሻ ላይ ይህንን ጥያቄ ሳቀርብለት በድምጽ ሊመልስልኝ መጀመሪያ በቪዲዮ ገብቶ እንዲናገር ነበር። እንግዲህ አሁን በኢትዮጵያ ኦልሞስት እየነጋ ማለት ነው። የዛን ጊዜ ዛሬ 3 ዓመት ነው ማወራላችሁ። ከዛ በኋላ አይ ይቅርብኝ፣ በቪዲዮ ምናልባት ልሳሳት እችላለሁ፣ የሆነ ነገር ሀፕን ሊያደርግ ይችላል፣ የልቤን መግለጽ አልችልምና በድምጽ ተቀርጬ ልላክላችኋለሁ። እሺ ያልነው እኛ እየጠበቅነው ነው ስቱዲዮ ውስጥ። እውነቴን ነው። እዚህ እነዚህ 3 አባቶች መምህር ሱራፌል፣ መላከ አሜን መምህር ሉልሰገድ ምስክር ናቸው። በእኛ ሌሊት ማለት ነው። በእኛ ሌሊት ኢትዮጵያ ኦልሞስት ነጋ ጨረሰ። ሌሊቱ ሙሉ ሳይተኛ አድሮ ማለት ነው። ከዛ መለሰና ደግሞ ደወለና ምን አለ፣ አይ በቃ የልቤን ነገር ሊወጣልኝ የሚችለው በጽሁፍ ነውና በጽሁፍ ላድርግላችሁ። ችግር የለውም አንተ በጽሁፍ ላከውና እኛ በጽሁፍ አንተ ጻፍከውን ጽሁፍ እናነባዋለን አልነው። እንደዚህ እንደምታዩት መምህር ሱራፌል አነበበው ማለት ነው። እኔ የመጀመሪያ ማነሳው በወቅቱ ይሄንን ጉዳይ ለማስፈጸም ወይም ደግሞ ከዚህ ከአእላፋት ዝማሬ ጀርባ በመረጃ ምንጮቻችን ኦቦ ቀሲስ ታጋይ የሚባል እና ዳንኤል ክብረት አሉበት የሚባል እዚህ እንደምታዩት ጥያቄው ላይ እንደዚህ ያለ አላልኩም። እንደዚህ አይነት ሰዎች አሉ የሚባል ነገር ጠይቄዋለሁ። በፍጹም ተአምር ነው ያለኝ። አሁንም እንደሰማችሁት ይሄ ፍጹም የሰውን ልብ የሚመረምር እግዚአብሔር እርሱ ያውቃል ነው የነገረን። እግዚአብሔር በሚያውቀው እና ፍጹም ሐሰት እንደሆነ በሰው ደረጃ እንደ ሰው ካሰብነው ከዚህ ከአእላፋት ዝማሬ ጀርባ ላይ ያሉት ሰብአ ሰገል ናቸው። እነዛ ደግሞ ሰብአ ሰገል ለአምላካቸው ለፈጣሪያቸው ለእግዚአብሔር አማምጥተው የሰገዱለት ናቸው። ከዛ ውጪ ምንም ነገር የለም ማለት ነው። አመንን፣ ተቀበልን። እጅግ በጣም ደስ በሚል መንገድ ይህንን ቪዲዮ ሰርተን ለቀቅን። ሁለተኛውም ላይ አላነሳንም። ሶስተኛው ላይ ስንመጣ አይኑን አፍጦ ጥርሱን አግጦ ምን መጣ የሚለውን ነገር ማየት ይቻላል ማለት ነው። ቤት በኩል ነው የአእላፋት ዝማሬ የተጠለፈው፣ የአእላፋት ዝማሬ መንገዱን የሳተው። እኔ በዚህ ጉዳይ ላይ በተለይ የሶስተኛውን የአእላፋት ዝማሬን ያዘጋጁት ኢጃት ወይም ደግሞ ዲያቆን ሄኖክ ኃይሌ ከጀርባቸው መንግስት የለም ብሎ የሚናገር ኦርቶዶክሳዊ ካለ ትክክል አይደለም፣ ስህተት ነው ማለት ነው። ስህተቱ ምንድን ነው የሚለውን ነገር እንዴት ገባ እንዴት ሆነ የሚሉትን ነገሮች በግልጽ መነጋገር ያስፈልጋል። እንግዲህ በተለይ የዘንድሮውን ደግሞ በብልጽግና መንግስት የጸጥታና የወረዳ መዋቅርን የሚዲያ ፕሮፓጋንዳና የገንዘብ ድጋፍን ደምቆ እንዲያልፍ የተደረገበት ዋናው ዓላማው ምንድን ነው? በአሁኑ ጊዜ እንግዲህ ሁላችንም እንደምናውቀው በዲያቆን ሄኖክ ኃይሌ የበላይ ጠባቂነት የሚተዳደረው የኢትዮጵያ ጃንደረባ ጠቅላላ ማህበር ቤተክርስቲያን ላይ እየፈጸመ ያለው ነገር ምንድን ነው? አሁን በግልጽ እየወጣ እየታየ ያለበትን መንገድ የምናይበትን እንመለከትበት ሁኔታ ነው ያለው። ለምሳሌ በዚህ ዝግጅት ላይ እንደምናየውና እንደምንመለከተው ያኔ የዛሬ 3 ዓመት የጠየቅነው ጥያቄ ሰው አይደክምም ወይ? ዝማሬውን ተሳትፎ ወደ ቤተክርስቲያን ለመሄድ ለሚለው ጥያቄ ንግስን ለማንገስ ዋዜማ የምታስቀር አይደለችም፣ ወይም ዋዜማ ላይ ቆሞ ድጋሚ ሌሊት ንግስን ማንገስ ይደክማል ተብሎ የተሰራ ስርዓት የለም ብሎ የጠቀሰው ጥቅስ አለ። ከዛ ሲቀጥል የአእላፋት ዝማሬ በሰዓቱ ተጀምሮ በሰዓቱ የሚያልቅ ነው አለ። ግን የአሁኑ የአእላፋት ዝማሬ
በምን አይነት መንገድ ነው ያለቀው ብለን ስናይና ስንመለከት የአእላፋት ዝማሬ እስከ ምሽቱ 3 ሰዓት ድረስ 12 ሰዓት ቅዳሴ ሲገባ ወይም ደግሞ 3 ሰዓት ቀረው፣ 4 ሰዓት ቀረው፣ 5 ሰዓት ቀረው እያለ ሲነግረን ሰዎች የማህሌቱን ስነ ስርዓት ወይም ደግሞ የቅዳሴ ከመካሄዱ በፊት ያለውን የማህሌት ስነ ስርዓት እንዳይከናወኑ አጥፎ ይዞታል ማለት ነው። አእላፋት ዝማሬ ፎከስ እያደረገ ያለው ስለ ቅዳሴ ነው። ከዛስ እውነታውና ሐቁ ምንድን ነው? የአእላፋትን ዝማሬ ላይ የተሳተፉ ሰዎች በአብያተ ክርስቲያን ውስጥ ተገኝተዋል ወይ? አልተገኙም። አብያተ ክርስቲያናት ሙሉ በሙሉ ባዶ ነበሩ። ይህንን በተጨባጭ የአዲስ አበባ አድባራትና ገዳማት አስተዳዳሪ፣ ካህናት፣ ምዕመናን፣ የአይን ምስክር የሆኑ ሰዎች በገጻቸው በተለያዩ ቦታ ላይ የገለጹት ሐቅና እውነት ነው። ምክንያቱም የተደረገበት ቦታ ቤተክርስቲያን አይደለም። የተደረገበት ቦታ እንደምታውቁት መስቀል አደባባይ ነው። መስቀል አደባባይ ላይ ደግሞ በጣም በርካታ ሰው እንዲወጣ ተደርጓል። መስቀል አደባባይ ላይ ደግሞ ሁሉም ትራንስፖርት ከተለያየ ቦታ ላይ የመጣ ስለሆነ በዛ ሰዓት ላይ ብርድና ንፋስ ሲመታው የነበረው ሰው ሁኔታዎችን ሳይመቻቹለት ቀርቶታል። ምንድነው ነው ግን የአእላፋት ዝማሬ መስቀል አደባባይ የማካሄድ እቅድ እውነት የዲያቆን ሄኖክ ኃይሌ ወይም ደግሞ የአእላፋት የኢጃት አስተባባሪዎች ነው ወይ? እውነቱ ግን አይደለም። የዲያቆን ሄኖክ ኃይሌ ፍላጎት አይደለም። የኢጃት አስተባባሪዎች ፍላጎት አይደለም። ከየት መጣ ይሄ ሐሳብ? ማን አመጣው? ማን አፈለቀው? ከዛ በፊት ምን ነበረ? እዚህ ጋር ነው ከአእላፋት ዝማሬ ጀርባ ያለው የመንግስት ደባ ብለን በግልጽ ልንናገር የሚገባው ማለት ነው። ልጁ እናሳት አጠቃላይ በቃ በዚህ መንገድ ውስጥ እንዲወድቅ ያደረጉበት ዋናው መሰረታዊ ዓላማ እኔ የሚገርመኝ ነገር እውነት ነገራችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ስመጥር የተባሉ ሰባኪያን፣ በሰው ዘንድ የተወደዱ በርካታ እግዚአብሔርን የሚፈሩ በአገልግሎታቸው የታመነላቸው ሰዎች ዛሬ ከስም አጠራራቸው የሌሉበትን መንገድ እናያለን። ዛሬ ብዙዎቻችን እንደምታዩት የራሳችንን የሃይማኖት አባቶች መሪዎቻችን ትክክል አይደሉም ማለት ጀመረናል። ለምንድን ነው ትክክል እንዳልሆኑ መንገድ ላይ አስቀምጦ ትክክል ሆነው በቆሙበት ሰዓት ላይ እኔም ኦርቶዶክስ ነኝ እያለ ቄሱም፣ ዶክተሩም፣ አናጺውም፣ ኢንጂነሩም፣ አስተማሪውም የቆመበትን ሁኔታ አይተናል። እኔም ኦርቶዶክስ ነኝ የአባቶቼን ቃል እሰማለሁ እያለ ዛሬ አባቶቻችን በመንግስት ሳንባት የሚተነፍሱ ሆነዋል። መንግስት በሉ ሲላቸው ይላሉ። አንዳንዶቹ ተይዘዋል። ይሄን ካደረግ እናደርግብሃለሁ ብለው አንዳንድ ሰባኪያኖችም ከሀገር ይወጣሉ። በእንደዚህ ምክንያት ማለት ነው። ይሄን ነገር ብትናገር ከዚህ በኋላ ይሄንን ነገር እናወጣብሃለን። አንዳንዶቹ የተደረጎባቸው ሳይሆን ሴራ ተሰርቶባቸው የተደረገ ማለት የተቀበጸ እንዲህ አይነት ደባዎች የሚሰሩበት ዘመን ላይ ደርሰናል። ይሄ መንግስት ሁሉን በእኩልነት ማስተዳደር የሚችል ለሁሉ እኩል የቆመ ለሁሉ የሃይማኖት ተቋማት እያለ መጀመሪያ ላይ ጥሩምባውን ሲነፋ የነበረ ነው። በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዴት አድርጎ ሲያገናት እንደነበረ ሁላችንም የምናውቀው ሀቅና እውነት ነው። ከዛ በኋላ ግን የተመጣው ዋናው ዓላማ ኢትዮጵያ ኦርቶዶክስ ቤተክርስቲያንን መከፋፈል፣ በውስጡ መካከሉ ሰላም እንዳይኖር ማድረግ ነው። ከዚህ ከአእላፋት ዝማሬ የመስቀል አደባባይ የማካሄድ እቅድን በተመለከተ አንደኛውና ሁለተኛው የአእላፋት ዝማሬ ተካሄደው በቦሌ መድኃኔዓለም ነበር። የዘንድሮውን የመስቀል አደባባይን የአእላፋትን ዝማሬ በመስቀል አደባባይ የማካሄድን እቅድ የመንግስት አይደለም ለማለት የኢትዮጵያ ጃንደረባ ጠቅላላ ማህበር አመራር አካላት በመግለጫቸው እቅዱ የነርሱ መሆኑን ቢገልጹም መርሃ ግብሩ ግን ከቦሌ ወደ መስቀል አደባባይ እንዲዞር ያደረገው የብልጽግና መንግስት ነው። ይሄ በትክክል እዛ ውስጥ ያሉ አመራር ውስጥ ያሉ ለዲያቆን ሄኖክ በጣም የቀረቡ ሰዎች አንደበታቸውን አውጥተው የሚናገሩት ነገር ናቸው። እኔ ደግሞ ይሄንንም አምናለሁ። ታስታውሱ እንደሆነ ቶኑን ተመልከቱት፣ ይዩት። ከዚህ ከአእላፋት ዝማሬ ጀርባ ያለው በሰው ዘንድ ከሆነ ፖለቲከኞቹ ሰባ ሰገል ናቸው። ፖለቲከኛ ማንም አይልም። እኔ በግሌ ያወራኝ እነዚህ ሰዎች ጋራ ፍጹም ምንም አይነት ነገር ቀረቤታ እንደሌለው ነው የነገረኝ። ታዲያ አሁን ምን ሆነ ነው ጥያቄ? እንዴት ገባ? እንዴት ወጥመድ ውስጥ ተያዘ? እንግዲህ ኦቦ ቀሲስ ታጋይ ታደለ የአእላፋትን ዝማሬ በመስቀል አደባባይ የማካሄድ እቅዱን
ያመጣሁት እኔ ነኝ እያለ እዚህ አሜሪካ ላሉ አስጠጊዎቹና ወዳጆቹ እንደ ፊሽካ ሲነፋ ነበር። መንግስታዊ እቅዱን ወደ አቡነ ዲዮስቆሮስና ታጋይ ታደለ ይዞ የሄደው ግን ወንድማችን ዳንኤል ክብረት መሆኑን የመረጃ ምንጮቻችን አረጋግጠውልናል። ምንም እንኳን ከአዲስ አበባ ሀገረ ስብከት ጋር በተያያዘ በአቡነ ዲዮስቆሮስና በታጋይ ታደለ መካከል ጠብ ቢኖርም ይህንን ስንናገር ምናልባት እንደ ምዕመን ያላችሁ ሰዎች ላገባችሁ ወይም ላትረዱ ትችላላችሁ። እውነት እግዚአብሔር በሚያውቀው። ምክንያቱም ምንድነው እንግዲህ በመንግስት በጎ ፈቃድ እንበለው ወይ በመንግስት ምርጫ እንበለው በመንግስት ድጋፍ እንበለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ እና ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እንደዚሁም ደግሞ የአዲስ አበባ ሀገረ ስብከት አስተዳዳሪ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ሆነው እንዲሾሙ ከፍተኛ ተጽዕኖ ነበረ። የመንግስት ፍላጎት ነበረ። እነዚህ ሰዎች ይሰራሉ ይሰሩልኛል ብለው ምንድነው የተፈጸመው ብለን ስናይና ስንመለከት እንግዲህ ብፁዕ አቡነ ዲዮስቆሮስ እና ብፁዕ አቡነ ሳዊሮስ ያው እንደምታዩቸው በመድረክም ላይ በትኛውም ላይ አንነጣጠልም አንለያየም እስከ ሞት ነው የሚለየን የሚል ዜማዎች ይዜማሉ። ነገር ግን ሐቁና እውነታው ግን በጣም ብዙ ሰው እውነትም ነገራችሁ ነገር በጣም ብዙ ሰው በቃ ከዚህ ከጨረቃ ጳጳሳት ሹመት ጋር ተያይዞ በአንድም በሌላም በቃ እኔ ኦሮሞ ነኝ ስለሚሉ ምናምን ነገር በጣም ብዙዎቻችን አይናችንን ፎከስ አድርገን ድንጋይ ለመወርወር የምንርጠው ወይም የምንቸኩለው ብፁዕ አቡነ ሳዊሮስ ላይ ነው። ግን ከብፁዕ አቡነ ሳዊሮስ በላይ ግን ለዚች ቤተክርስቲያን ዕዳ የሆኑት አባት ግን ብፁዕ አቡነ ዲዮስቆሮስ የሚባሉት ናቸው። ይሄ እንደ ፍሬ ነው የምነግራችሁ። እጅግ በጣም በእውነቴ ነው የምነግራችሁ። እግዚአብሔር ብቻ እንደምታዩቸው አሁን የመስቀል አደባባይ ላይ ነጭ ልብስ ለብሰው ነው የመጡት። እኔ ነጭ ልብስ ነው ለብሳቸው አራፊን ፕሮብሌም አልቃወምም። ነጭ ለበሱ ጥቁር ለበሱ የሚልም ምንም ነገር የለም። እኔ በራሴ በግሌ ማለት ነው። በብፁዕ ቅዱስ አቡነ ጳውሎስ የፕትርክና ዘመን ብፁዕ ቅዱስ አባታችን ሲለብሱ የነበሩት ነጭ ነበር። እንደ ብፁዕ አቡነ ማቴዎስ እንደ ብፁዕ አቡነ ማቲያስ ወይም ደግሞ እንደ ብፁዕ አቡነ ከዛ ቀደም በነበሩት አባቶች እንደዚህ አይነት ጥቁር ነገር አይለብሱም። የሚያደርጉትም እስኪማ ነጭ ነው። ቀሚሳቸውም ነጭ ነበረ የብፁዕ አቡነ እና እርሶ የዚች ፓትርያርክ የዚች የኢትዮጵያ ኦርቶዶክስ ቤተክርስቲያን መጻኢ ፓትርያርክ ኖት። እኔ ደግሞ ልክ እንደ አቡነ ገሪማ ነኝ። አቡነ ገሪማ ማለት በየትኛውም ቦታ ላይ አይታችሁ ከሆነ በጽሁፍ የተዘጋጀ እጅግ በጣም የበረታ ጽኑ የሆነ ነገርን የሚያቀርቡ ናቸው። ብፁዕ አቡነ ገሪማ በሚያቀርቡት ጽሁፋቸው የሚታወቁ ናቸው እንደምታውቁት እና በጣም ኃይለኛ ናቸው እና እኔ እሳቸውን ቦታ ይዛለሁ ብለው የሚሉ ናቸው። እንግዲህ አሁን ይሄ እንግዲህ ያው በተለይ ጠቅላይ ቤተ ክህነት ውስጥ ብዙዎች የሚያውቁት ሀቅና እውነት ነው እና በጣም ብዙ ሰው እውነት የምነግራችሁ ነገር ግን አሁን ከመንግስት ጋር ቀርበው በጣም በርካታ ስራዎችን የሚሰሩት እኚህ ሰው ናቸው። ግን አሁን ብዙዎቻችን እንደምናውቀው ብፁዕ አቡነ ሳዊሮስ ናቸው ምናምን እንላለን። ግን ቦተም ላይን ግን ሀቁና እውነታው ግን ይሄ ነው። በቀደምም ያኔ ተስታውሳላችሁ የመስቀል አደባባይ ዕለት የወጣውን መረጃ እናያለን እና ከመጣው መንግስት ጋር መስሎ መኖር የሚችሉ አባት ናቸው። በጣም ብዙ ወዳጅ አላቸው። በነገራችን ላይ የእሳቸው ወዳጅ እኔም በጣም ብዙ ወዳጆቼ ናቸው። የማይደራደሩባቸው ዋጋ የሚከፍሉላቸው በጣም ብዙ ወዳጅ አላቸው ጠቅላይ ቤተ ክህነት ውስጥ። ወዳጆቻቸው ግን ወዳጄ ናቸው በጣም ብዙዎቹ። ግን ወዳጅና እውነት ግን ይለያያል። እውነቴን ነው የምነግራችሁ። ዝንት ዓመት መኖር አንችልም። በምንኖርባት ጥቂት ጊዜ ውስጥ ግን እውነትን ተናግሮ ግን የመሸበት ማደር ተገቢ ነውና እንግዲህ ወደ ብፁዕ አቡነ ዲዮስቆሮስና ታጋይ ታደለ ይዞ ዳንኤል ክብረት መሆኑን የመረጃ ምንጮቻችን አደርሰውናል አልኳችሁ። ታጋይ ግን ከዚህ ቀደም ታስታውሱ እንደሆነ ቦሌ መድኃኔዓለም በተደረገበት ላይ ተገኝቶ ንግግር ሲያደርግ እንደነበረም ይታወቃል። ብቻ በየትኛውም አጋጣሚ ተሪዮና ሾው የሚፈልግ ሰው ነው። ታጋይ ማለት ትንሽ ነገር የምታስደስተው ትንሽ ነገር የምታስደነግጠው ሰው ነው ታጋይ ማለት
ቀሲስ ታጋይ ማለት እንግዲህ አብረን አንድ ክፍል የተማረን ቅድስት ሥላሴ መንፈሳዊ ኮሌጅ የጨረስን ወንድሜ ነው እና በሐሳብ እሱ የመንግስት ደጋፊ ቢሆን እኔ ደግሞ መንግስት ትክክል አይደለም ብል ወንድምነታችንን ግን የሚቀይር ማንም የለም። አሁን ባለፈውም የመጣ ጊዜ ተገናኝተናል፣ መቼም እንገናኛለን። በእኔ በኩል ምንም ጠብ የለኝም፣ ምንም የለኝም። ግን ትክክል አይደለም የሚለውን ነገር ግን ትክክል ካልሆነ ትክክል አይደለም እለዋለሁ። በሰውነቱና በማንነቱ ግን ወንድም ነው ማናቸውም። እና ብፁዕነታቸውም ልክ እንደዚሁ እዚህ ጋር ትክክል አይደሉም ብለን ስንናገር አባትነታቸውን የሚቀይር ነገር የለም። ታዲያ ምንም እንኳን ከአዲስ አበባ ሀገረ ስብከት ጋር በተያያዘ ብፁዕ አቡነ ዲዮስቆሮስ እና በታጋይ ታደለ መካከል ጠብ ቢኖርም ይላል ዳንኤል ክብረት ይዞት የመጣውን የአእላፋትን ዝማሬ በመስቀል አደባባይ የማካሄድ እቅድን ተስማምተው በጋራ ሰርተዋል። የኢትዮጵያ ጃንደረባ ጠቅላላ ማህበር አመራር የቦሌ መድኃኔዓለምን እቅዳቸውን ሰርዘው ወደ መስቀል አደባባይ እንዲያደርጉ የተደረጉበት በዳንኤል ክብረት አሳሳቢነት ነው። የዛሬ 3 ዓመት እነዚሁን ሰዎች ስም ጠርቼ ነው ያናገርኩት። ዲያቆን ሄኖክ ኃይሌ እነዚህ ሰዎች ከአንተ ጀርባ ላይ አሉ ይባላል፣ ጉዳይም ለማስፈጸም ሊፈልጉ ይችላሉ ስለው አይ አይደለም፣ ሊፈልጉ ይችሉ ይሆናል ግን አይደለም ነው ያለኝ። በዚህ ላይ ደግሞ በጽሁፍ ደግሞ ከገለጸው መልስ ላይ እንደምታዩት ፍጹም ስህተት ነው። የሰው ልብ የሚመረምር እግዚአብሔር እርሱ ያውቀዋል። በሰው ዘንድ ከሆነ ከዚህ ከአእላፋት ዝማሬ ጀርባ ላይ ያሉት ሰብአ ሰገል ናቸው ነው። ከዛስ በአቡነ ዲዮስቆሮስ ምክርና በታጋይ ታደለ ጉዳይ አስፈጻሚነት የመስቀል አደባባዩ ፕሮግራም እንዲከናወን ተደርጓል። ይሄ ደግሞ ማሳያው ምንድነው ሲባል ዳንኤል ክብረት እንደምታውቁት በእንደዚህ አይነት ፕሮግራሞች ላይ መገኘትን ካቆመ በጣም ቆይቷል። ምክንያቱም በኦርቶዶክሳውያን ልብ ውስጥ ሾልኮ የወጣ ሰው ነው። ትላንትና ሲከበር የነበረ ለብዙዎች ወንድም የነበረ ተቆርቋሪ የነበረ አንደበተ ርቱዕ የሆነ ሰው ቢጽፍ ቢናገር የሚደመጥ የሚጽፈው የሚነበብለት ሰው ነው ዳንኤል ክብረት። ከጊዜ በኋላ ግን የፖለቲካ ወጥመድ ውስጥ ገብቶ የማይሆኑ ነገሮችን በመናገር ትላንትና እንደዚህ ነበር ብሎ ለመናገር እንኳን በሚከብድ መንገድ ባሳለፍነው በትግራይ ጦርነት፣ ባሳለፍነው የአማራው ጦርነት፣ አሁንም እያደረገ ያለው እንደውም አሁን ትንሽ በመጠኑ ቢረግብም እውነት ነው መነገራችሁ የዳኒን መልካምነትና ጥሩነት ባሳለፍንበት ሂደት ውስጥ እኔም ዳንኤል ክብረት ነኝ የሚል ሞብ ተነስቶ ማለት ነው በነበረበት ወቅት ውስጥ ሁሉ አንዱ ከጎኑ ከቆሙ ሰዎች መካከል ውስጥ ነበርኩኝ። በሚሰብከው ስንበት፣ በሚጽፈው ጽሁፍ፣ በሚናገረው ንግግር አድናቂውም ነበርኩኝ። እንደምታዩት የፖለቲካ ወጥመዱ ብዙዎችን ይዞ ወዳልተፈለጉበት አቅጣጫ ወደማይረባና ሰው ጠላ እግዚአብሔር ጠራ ነው ነገራችን ላይ ወደዚህ ደረጃ ላይ የመጣበት መንገድ እናያለን። ዛሬ አሜሪካ መምጣት እንደማይችል ታውቃላችሁ። ዛሬ በነፃነት የፈለገበት ቦታ መሄድ የማይችልበት መንገድ ታያላችሁ። ከዚህ አንጻር ዳንኤል ክብረት ከጀርባ ሆኖ ጉዳዮችን ከማስፈጸም የዘለለ ሜዳ ላይ አልታየም። በዋነኛነት ግን ብፁዕ አቡነ ዲዮስቆሮስ እና ታጋይን ብትመለከቷቸው ከዚህ ጀርባ ላይ ነበሩ። እንዳውም እንደምታውቁት እዚህ ስክሪን ላይ ላሳያችሁ ጃንደረባው ሚዲያ በአእላፋት ዝማሬ ላይ የቅዱስ ሲኖዶስ ያስተላለፉት መልእክት ብሎ ካለፈን በኋላ ራሱ ለብቻ በእንደዚህ መልክ አውጥቶታል። ጽሁፉን በነገራችን ላይ ያዘጋጁላቸው እንግዲህ የመረጃ ምንጮቻችን እንዳደረሱን የነገው እጩ ጳጳስ ተብለው የሚጠበቁት ክቡር አባታችን አባ ተክለ ያሬድ ይባላሉ። የቅዱስ ሲኖዶስ እሳቸው ምክትል ጸሐፊ ናቸው። ያኔ ብፁዕ አቡነ ጴጥሮስ ከሀገር ዲፖርት ተደርገው ሲወጡ እንግዲህ የቅዱስ ሲኖዶስ ዋና ጸሐፊነቱን ቦታ ተክተው እስከ መጨረሻው ድረስ በመስራት ከፍተኛ አገልግሎትን ያበረከቱ አንደበተ ርቱዕ ሲጽፉም ደግሞ ብዕራቸው አድምቶ የሚጽፍ ነውና ጽሁፉን አይታችሁት ከሆነ ንግግሩን በጣም ከባድ ንግግር ነው የተነጋገሩት እና
ጎልቶ የወጣበትን መንገድ አይተናል። ካለፈ በኋላ ፔጃቸው ላይ ብትገቡ ይሄንን ታገኛላችሁ። ምንድነው ይሄ የሆነው? በቃ የቅዱስ ሲኖዶስን ዋና ጸሐፊ ይዘናል። ማንኛውም ተቃውሞ ቢመጣ ከኛ የሚወጣ ነገር የለም። በስብሰባ ላይ በተገኙበት ምስል እሳቸው የተናገሩትን ነገር ስላለም ጭምር ነው የወጣበት ዋናው መሰረታዊ ዓላማና እንግዲህ ዲያቆን ሄኖክ ጭምር የኢትዮጵያ ጃንደረባ ጠቅላላ ማህበር አመራሮች ለአቡነ ዲዮስቆሮስ፣ ለዳንኤል ክብረትና ለታጋይ ሁለት ጥያቄዎችን ያቀርባሉ። እኛ መርሃ ግብሩን ወደ መስቀል አደባባይ ለማዞር ከፍተኛ ገንዘብና የሰው ኃይል ይጠይቀናል። ከጊዜው አጭርነት የተነሳ ይህንን ማሟላት አንችልም። ተበድረን እንኳን ወጪውን ብንሸፍን የተለያዩ የማህበራት ስም ማጥፋትና የተለያዩ ነገሮች ይገጥሙናል። ዘመቻውን አንችለውም። እነዚህን እንዴት ልናልፈው እንችላለን ብለው ጥያቄ ጠይቀዋል። ይህን ጥያቄ ያቀረቡት ኢጃት አመራሮች ናቸው። ሰብስቦ ላናገሯቸው እንግዲህ ከቤተ መንግስቱ እስከ ቤተ ክህነቱ ድረስ ተባባሪ ከነበሩት ብፁዕ አቡነ ዲዮስቆሮስ ዳኒና ኦቦ ታጋይ ናቸው። እነዚህ ባሉበት ልጆች ስድብ አትፍሩ ነው ያሉት። እንግዲህ ብፁዕ አቡነ ዲዮስቆሮስ እና እኛም እየተሰደብን ነው እና ስም አጥፊው በዝቷል እና ታሪኩን በሙሉ ያው እንደምታውቁት ነው። ዳኒም ጭምር እንደማይቀርለት ታውቃላችሁ ስም ማጥፋቱና ያው እኔም ላይ የሚዘምቱት በጣም ብዙዎች ናቸው። ማህበራት አሉ፣ ሚዲያዎች አሉ፣ ሌሎችም አሉ። እነዚህን ሁሉ የሚያሰማሯቸው ሰዎች አሉ። ይሄንን ንቆ ማለፍ ነው። የትም አይደርሱም። እኛ ከፈቀድን ማንም ምንም አያገባውም። የብዙነታቸው ቃል ነው። ዳንኤል እንዲህ ሲል ተናገረ። የምታምኑትን አድርጉ። እገሌና እገሊት እንዲህ ይሉናል ባትበሉ። ማህበራቱም በተለይ አንዳንድ ማህበርተኞች ማህበሩም የሀገርን ጽንፈኛ ሰብስበው በራሳቸው ጊዜ እየመከኑ ያሉ የዘመኑ ጅላንፎ ናቸው። ይሄንን ሲል ያው እዛ ውስጥ ያሉት ተሰብሳቢዎቹ ይስቃሉ ይላል። የመረጃ ምንጮቻችን ማህበሩ እንደሆነ በቅርቡም ያው የእጁን ያገኛል ይላል። እንግዲህ የፈረደበት ኤምኬ ነው መሰለኝ። እርሱን ለእርሱ እና ሌላውን ጉዳይ ላይ አተኩሩ። እርሱን እርሱትና ሌላውን ጉዳይ ላይ አተኩሩ። ገንዘብና የሰው ኃይል እጥረትን በተመለከተ ለኔ ተውት። ለዳኒ አንዳንድ ተቋማትን ስፖንሰር እንዲያደርጓችሁና ወረዳ ላይ ያሉ ወጣቶች እንዲያግዟችሁ ክብርት ከንቲባም እንዲነገራቸው ለማድረግ እንጥራለን። እናንተ ስራችሁ ላይ አተኩሩ ይላል። ይሄ ዳኒ ነው። ኦቦ ታጋይ እንዲህ ይላል። እኔ ከዚህ ከአርሲው ጋር በተያያዘ ስሜ እየጠፋ ነው። በእጄ ስልክ እና በፌስቡክ ሜሴንጀር ከ500 በላይ የዛቻ መልእክቶች ደርሰውኛል። የአደባባይ በዓላትን ማክበር እያቃተኝ መጥቷል። ከዚህ ስጋትም የተነሳ ዘንድሮ የገብርኤልን በዓል እንኳን ያከበርኩት በጅማ ነው። በእውነት ስታገለግሉ መፈተን ያለ ነው። እኔና ዳኒ ዘወትር አይደል እንደ የምንቀጠቀጠው? የሳሚሮቶን ቃል ልዋስና ማናት ማህበሩ አብጣለች ይላል እና ዳኒ እንዳለው በቅርቡ እንደተነፈሰ ጎማ ይሆናል ይላል። በቅርቡ ውጤቱን በጋራ እናያለን። አትፍሩ። እኛ ያረጀውን የታከተውን አሮጌውን ማህበር አንፈልግም። ተካለች ስንላችሁ እንዲህ በመፍራት የለባችሁም። ቢያንስ እንደ ደመራና መስቀል ባሉ ክብርት ከንቲባ አዳነች የመድረክ ዝግጅት ወጪ የሚችሉበትን እድል ካለ እኔም እሞክራለሁ። የአቡነ ዲዮስቆሮስ ዳንኤል ክብረትና ከታጋይ የታደለ ከጥቂት ኢትዮጵያ ጃንደረባ ጠቅላላ ማህበር አመራሮች ካደረጉት ውይይት የሚከተሉት ነጥቦች መረዳት ይቻላል ይላል። የአላፋት ዝማሬ በመስቀል አደባባይ የማድረግ እቅድ የብልጽግና መንግስት እንጂ የኢትዮጵያ ጃንደረባ ጠቅላላ ማህበር አለመሆኑን ቅድም እንደነገርኳቸው አስረግጬ መናገር እችላለሁ።
የዝግጅቱ ወጪ የተሸፈነው በመንግስትና በመንግስት ስፖንሰር እንዲያደርጉ ባዘዟቸው ተቋማት እንደሆነ። ሌላው እንግዲህ ማህበራትን እዚህ ጋር ማህበረ ቅዱሳን አለ፣ ሌሎችም እንደዚህ ያሉ የማዳከምና መንግስታዊ እቅድን ስለመኖሩ እና ማህበረ ቅዱሳን ፍርስራሽ ኢትዮጵያዊ ጃንደረባ ጠቅላላ ማህበር የማቆም እንቅስቃሴ በአቡነ ዲዮስቆሮስ በዳንኤል በታጋይ ጥምረት ድጋፍ እንደተሰጣቸው የሚያሳይበትን መንገድ ያሳያል። በመስቀል አደባባይ የአእላፋትን ዝማሬ ላይ ሲያስተባብሩ የነበሩት እነዚህ ከዚህ በፊት እንግዲህ ታይተው የማይታወቁ የማናቃቸው ሰዎች ከየወረዳው የተመለመሉ የብልጽግና ካድሬ መሆናቸውንም የአንዳንድ የመረጃ ምንጮች ይናገራሉ። ይህ በእንዲህ እንዳለ የሸራተን የራት ገቢ ማሰባሰብ መርሃ ግብርን በተመለከተ ይህ እንደተጠበቀው ነው ማለት ነው። የአእላፋት ዝማሬ በመስቀል አደባባይ ከመካሄዱ አስቀድሞ የመንግስት ገንዘብ ድጋፍ ለመሸፈን የሚመስል የገቢ ማሰባሰብ በሸራተን አዲስ ተካሂዷል። የአእላፋት ዝማሬ ለጃ ማለት ነው፣ ለኢጃት ማለት ምንም እንኳን የገቢ ማሰባሰብ ስሙ የኢትዮጵያ ጃንደረባ ጠቅላላ ማህበር ቢሆንም የገቢ ማሰባሰቡን ያስተባበረው ግን የደህንነት መስሪያ ቤቱ መሆኑ ተረጋግጧል ይላል። አብዛኞቹ ባለሀብቶች በገቢ ማሰባሰቡ መርሃ ግብርም የተገኙት በደህንነት መስሪያ ቤቱ ቀጭን የስልክ ትዕዛዝ መሆኑንም የተደወለላቸው ገንዘብን የሰጡ ባለሀብቶች አረጋግጠውልናል። የብልጽግና መንግስትም በዚህ መጠን ኢጃትንና የራሱን የአእላፋትን ዝማሬ ለምን መደገፍ ፈለገ? እንግዲህ አሁን በዚህ የአእላፋት ዝማሬ ላይ መንግስት እጁ የለም የሚል ካለ ማየት ይቻላል። ለምሳሌ እዚህ ጋር ተመልከቱት። ይሄንን ኢቢሲ መዝናኛ ነው። የአእላፋትን ዝማሬ በኢቢሲ መዝናኛ ዝማሬ ይጠብቁን ብሎ ማስታወቂያ ይሰራ ነበር። እውነት ለኦርቶዶክሳውያን ያለውን ቅንነት፣ ኦርቶዶክሳውያን እንዴት የተሰባሰቡ መዘመራቸው፣ ኦርቶዶክሳውያን እንደዚህ ማምለካቸው ቦታና ስፍራ ቢሰጠው ኖሮ በአሁኑ የቅዱስ ገብርኤል ያውም በኦሮሚያ ክልል ላይ ማለት ነው ቁልቢ የኦሮሚያ የሐረር ኮሚኒኬሽን መስሪያ ቤት ባወጣው ሪፖርት ከ3 ሚሊዮን በላይ ህዝብ ተገኝቷል ይላል ቅዱስ ገብርኤል ላይ። ለምን ኢቲቪ አልዘገበውም? ለምን ኢቢሲ አልዘገበውም? ዓላማው ግን እሱ አይደለም። ዓላማው ቤተክርስቲያን ውስጥ ሁለት ተጻራሪ ኃይልን መፍጠር ይፈልጋል። ይሄ ኦልድ የሆነ ፕሪንሲፕል ማኔጅመንት በአንድ አካል ውስጥ ያሉ ሰዎች ሁለት የተጸራረረ አሁን ሳናቀው ተጋይተን ተለያይተን ወንድማማቾች ተገፋፍተን ዛሬ እንዲህ እንድንሆን ስራውን የሰራው መንግስት ነው። ይሄ ለሱ ይጠቅመዋል። አንድ ስትሆን ጉድለቱን ታወጣለህ፣ አንድ ስትሆን ህብረትን ታጠነክራለህ፣ አንድ ስትሆን ታይላለህ። የሰሜኑን ጦርነት ማየት ይቻላል። ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ድንበራቸው አንድ፣ ሃይማኖታቸው አንድ፣ የሚያመልኩት አንድ፣ አማራና ትግሬን ጀርባና ፊት አደረገው። የመጀመሪያ ተመጪው ኦርቶዶክስ ነው። ኦርቶዶክስ ከተመታ በኋላ ምንድን የተደረገው? ሰሜንን ለኢየሱስ የሚል ደግሞ መፈክር መጣና እንደምታውቁት እስከ ጎንደር ድረስ አማራ ክልል ላይ ወጥቶ ሰሜኑን ለኢየሱስ፣ ከዛ ድራማ ይሰራባል ማለት ነው። ስለዚህ ቤተክርስቲያን ውስጥ ሁለት ተጻራሪ ኃይልን መፍጠር የብልጽግና መንግስት ትልቁ ብርታቱ በሃይማኖት ተቋማት፣ በፖለቲካ ፓርቲዎች፣ በሲቪክስ ተቋማትና በማህበራት ውስጥ ስንጥቅ መሰንጠቅን መፍጠር ነው። ላይክ መሃላቸው የሆነ ነገር መፍጠር፣ ተጻራሪ ኃይሎችን ማዋለድ፣ መውለድ። ሌላውን ትተን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገውን ስንመለከት እንኳን የኦሮሚያና የትግራዩን ሲኖዶስ ማየት ይቻላል። የኦሮሚያ ሲኖዶስ እንደምታውቁት መከነ ብቻ እንደምንም ሆኖ እንደምንም እስካሁን ድረስ ችግሩ ሳይፈታ፣ በዚህ ደግሞ እንደምታዩት ትግራይ እኛ ነን ትግራይ ኦርቶዶክስ ብለው ኢትዮጵያ አናቃትም የሚል ኃይል ተፈጠረ። እንዲህ ያልክ አሳንሶ ከአቅም ያሳንሰህና ከአምልኮትም ከፍሎ በዘርና በሐረግ እንድትለያይ ተደርጎ በታቦት እንኳን እስከምንጣላበት ደረጃ ላይ የደረስንበት ጊዜ እናሳትፋል። እነዚህ ቤተክርስቲያን የኦሮሞ ነው፣ የዚህ ቤተክርስቲያን የትግሬ ነው፣ የዚህ ቤተክርስቲያን የአማራ ነው። ከዛም ወርደን ደግሞ በወንዝ በጎራ ይሄ እንትና ቀይ ነው፣ ይሄ እንትና ምናምን ነው እየተባለ እንድንባባል ይህ ሁሉ አዚም ሲነዛብን ሲሰራብን እኛ አናውቅም። ግን ወዶን ሊመስለን ይችላል። የኛኑ ሰዎች ይዞ ነው። ተመልከቱ፣ የኛኑ ሰዎች
ዲያቆን ሄኖክ እንደነገርኳችሁ ዓላማው አይደለም መስቀል አደባባይ ማድረግ፣ ግን መስቀል አደባባይ ላይ እንዲሆን ከተፈለገበት ዋናው መሰረታዊ ዓላማ ይህንን ኃይል መፍጠር ነው። ሌላው እንደምታውቁት በዚህ በመስቀል በአርሲው የግድያና ጭፍጨፋ በተመለከተ የውጭው ኃይል ተንቀሳቅሷል። እንደገና በሴኔት አሁን በኮንግረስ ላይ የሚቀርበው ኤችአር የሚባለው አለ አይደል? ያንን ሁሉ እንግዲህ ትኩረት እንዳያገኝ ለማድረግ ኦርቶዶክሳውያን በነፃ እያመለኩ ነው የሚለውን ሽፋን ለማሳየት እንደምታዩት መሀል አዲስ አበባ ላይ አዳነች አቤቤ ከዚህ ቀደም የመስቀል አደባባይ ሲከበር ጥምቀት ሲከበር መዲናችንን አስዋበው ብላ ታውቃለች። ያው እንደዛ ነው። በኦርቶዶክሳውያን ላይ የታወጀውን ፍጅት እንዲያረሳሱለት ነው። ሞትን አልዘገበልህም እኮ የአእላፋትን ዝማሬ ሲዘግብ ሞትን አልዘገበልህም። ባለስልጣኖቹ መናገራቸው ዜጎቼ ሞተዋል ብሎ መናገሩን እንቶ እና ይሄ ሚዲያ ወጥቶ የተናገረው ነገር የለም። ሰዎች ሞተዋል አላለም። ኦርቶዶክሱን ተውት፣ ሰዎች ሞተዋል አላለም። ጭራሽ ብሎ የሃይማኖት ተቋማቱን ካድሬ የለበሰውን የሃይማኖት ተቋማትን መሪ የሚፈለጉትን ካህናት ሰብስቦ አምጥቶ መግለጫ ተሰጣደረገ። ኦርቶዶክሳውያን አይደለም የሞቱት። ታዲያው ምን ተገኝቶ ነው የአእላፋት ዝማሬ ላይ ይህ ሁሉ ሽርጉድ ምንድን ነው? መንግስት የፈለገው ነገር ስላለ እጁን ስላስገባበት ገንዘቡን ስላወጣ የሚያገኘውን ትርፍና ጥቅምን አስቦ ስለተንቀሳቀሰ ብቻ መንግስት በአእላፋት ዝማሬ ጀርባ የለም። እንዳትታለሉ ግን ባለፉት 7 ዓመታት በኦርቶዶክሳውያን ክርስቲያኖች ላይ የዘር ፍጅት እየተፈጸመ ቢሆንም ዘንድሮ ግን ተባብሶ ቀጥሏል። ጉዳዩን በዓለም አቀፍ መንግስታት ፊት ትኩረትን እያገኘ መምጣቱ እና በዚህም ሰው ባለስርዓት ባለማይተቡ ማይቀብ ማስጣል የሚስችሉ የህግ ረቂቅን ማዘጋጀትና ዲፕሎማሲያዊ ጫናዎች መደረጋቸውን የብልጽግና መንግስት ደንገጡሮቹን አስደንግጧል። ይሄ ምንም ማንክደው ሀቅ ነው። የአእላፋት ዝማሬን በመስቀል አደባባይ በታየው መላኩ መካሄዱ አገሪቱ ላይ ሰላም ነች፣ ምንም አስጊ ሁኔታ የለም የሚለውን መልእክት ከማስተላለፍን ባሻገር በኦርቶዶክሳውያን ክርስቲያኖች ላይ የፈጸመውንና እየፈጸመ የሚገኘውን የጂኖሳይድ ወይም ደግሞ የዘር ማጥፋት ይሸፍኑልኛል ወይም ያረሳሳልኛል በሚል ኢጃት ያዘጋጀውን የአእላፋት ዝማሬ ደግፏል። ገንዘቡንም አውጥቷል፣ አስተባብሯል። በዚህ ዓመት የሚካሄደውን የምርጫን ደግሞ የኦርቶዶክሳውያንን ድጋፍ ድምፅ ለማግኘትም ጭምር አሁን አንዳንዱ ቆም ብለህ ነው ቀንታ ነው ምናምን ይላል። አሬ መንግስት ከአእላፋት ዝማሬ ያለ ነው ሄኖክን ልትጠሉ ነው ሄኖክን ስለምትቃወሙ ነው ይላል። ለምን ሄኖክን የምንቃወመው? የቤተክርስቲያን ልጅ እኮ ነው። ለምን የምንቃወመው? እኔ ምን ጠባለኝ እንዴ? እዚህ እኮ ኢትዮ ቤተሰብ ሚዲያ ላይ እኮ አቅርበን በተለይ በዚህ በህማማቱ መጽሐፍት ዙሪያ ላይ እኮ ኢንተርቪው ያደረግነው ወንድማችን እኮ ነው ዲያቆን ሄኖክ ማለት። ግን ሰው የሚመስለው እንደዛ ነው እንዴ? እውነት መናገር ከሰውየው ጋር ጠባለ የግል ጠባለ ይላል። እንደውም አንዳንድ ኮሜንት ላይ በጣም የሚያስቅ ነገሮችን ሁሉ ነው ያየሁት። የሚያስቁ ነገሮች ግን አይደለም። እና በዚህ ዓመት የሚካሄደውን የምርጫን የኦርቶዶክሳውያንን ድጋፍ ድምፅ ለማግኘት ኦርቶዶክሳውያን እንደምታውቁት በቃ ይሄ መንግስት በኦርቶዶክሳውያን ላይ እጁን እንዳረዘመ እንደ ሮብዓም በሚመራው ህዝብ ላይ መከራን እንዳበዛ ሁሉ የዚህም የብልጽግና መንግስት በሚመራው ህዝብ ላይ መከራን እንዳበዛ ግልጽ ማሳያ ነው። ሞትህን እኮ አይነገርልህም። እሱ እኮ እየሞተ ያለ ሰው ላይ ችግኝ የሚተክል ሰው ነው። ከዛም አልፎ አስክሬኑ ላይ ችግኝ እንተክላለን ለአስክሬኑ ጥላ ይሆነዋል ብሎ የተናገረ መሪ ያለበት ሀገር ላይ ነው። ስለዚህ ኦርቶዶክሳውያን በዚህ ምርጫ ላይ በሚቀጥለው ምርጫ ላይ ያው እንደምታውቁት ነው የኢትዮጵያ ምርጫ፣ በዚህ ላይም ደግሞ እንደው ፕሮፓጋንዳ ለመንዛት የተደረገ ነው። አሁን ምንድነው ማድረግ ያለብን ነው? ከዛ በፊት ግን አንድ ነገር ልንገራችሁ። የአእላፋት ዝማሬ አንድ ጥናት አጥንቶ ነበረ። እዚህ ጋር እንደምታዩት 2017 የአእላፋት ዝማሬን አንድ ጥናት አጥንቶ ነበር። እዚህ ጥናት ላይ ምን ይላል? 2017 ዓመተ ምህረት ላይ ከታዳሚዎቹ 63.34 በመቶ የሚሆኑት ከዚህ ቀደም የጌታን የልደትን በዓል በቤተክርስቲያን አክብረው የማያውቁ እንደነበረ ተረጋግጧል። 63% ማለት
እንግዲህ ከ50 በጣም የበለጠ ለመቶ የተጠጋ ማለት ነው። ማጆሪቲ ኦፍ ፓርቲሲፓንት ማለት ነው። ምንም በቃ የጌታ ልደት አክብሮ አያውቁም ማለት። እንደዛ ከሆነ በአሁኑ ታዲያ አብያተ ክርስቲያናት ለምንድን ነው ባዶ የሆኑት? ጥያቄ ነው የምንጠይቀው። አሁን ምን እናድርግ? ምንድነው መደረግ ያለበት የሚሉትን ነጥቦች እንደ ሀሳብ ደረጃ አንስተን መነጋገር አለበት። ይሄ የኢትዮጵያ ጃንደረባ ጠቅላላ ማህበር አሁን ከገባበት ከዚህ አጣብቂኝና ከመንግስት ካድሬ ምልመላ ውስጥ መውጣት መቻል አለበት። የመንግስታዊ ደባ ራሱን አላቆ ወደ ትክክለኛው አገልግሎት እንዲመጣ በየአቅጣጫው ጫና ማድረግ ያስፈልጋል። እንዲጠፋ አይደለም፣ እንዲወድም አይደለም፣ እንዲቀር አይደለም። መስመሩን ተስተካክሎ መቀጠል እንዳለበት አምናለሁ። ሌላ ኦርቶዶክሳውያን በሙሉ ጳጳስ ሆነው የሃይማኖት መልክ ኖሯቸው በእንዲህ አይነት ቤተክርስቲያኒቷን ከሚሸጡት ሰዎች በመረጃና ማስረጃ እነዚህን ሰዎች ማጋለጥ ያስፈልጋል። እውነቴን ነው የምነግራቸው። ጳጳስ ከቤተክርስቲያን በላይ አይደለም። ፓትርያርኩም ከቤተክርስቲያን በላይ አይደሉም። ጳጳስ አይሳሳትም ማለት አይደለም። ተሳስቶ አየን እኮ፣ ዘርፎ አየን እኮ። አንድ ሊቀ ጳጳስ ዘርፎ አሳይተን ለዘረፈው ሊቀ ጳጳሱ ራሱ ሲኖዶሱ እንኳን ትክክል አይደለም ብለው ከቦታ ውሉን ሲያቋርጥባቸው ከቦታ አላነሳቸው። ይህንን መረጃ አጠናክረን የቅድስት ሥላሴ መንፈሳዊ ኮሌጅ ላይ መንፈሳዊ ዩኒቨርሲቲ የተፈጸመውን ነገር አጥሴም ታይም ደግሞ የሚመሩት የምግባረ ሰናይ ሆስፒታልን በተመለከተ አንድ ላይ አድርገን ለኚው አባት ለብፁዕ አቡነ ዲዮስቆሮስም ሆነ ለብፁዕ አቡነ ሳዊሮስ አድርሰናል። መረጃውን ለኢትዮ ቤተሰብ ሚዲያ የደረሰው አጣሪ እንመድባለን ካሉ ስንት ጊዜያቸው ነው? ግን የከክልል ከክልኝ ጨዋታ ነው። እንዳውም አሁን ብፁዕ አቡነ ፊሊጶስ የሚባሉት እኚህ አሁን የምላችሁ አባት የምግባረ ሰናይ ሆስፒታል እና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት የሆኑት በልዩ ትእዛዝ ኢንቫይት ተደርገው ነው ቁልቢ ሄደው ያነገሱት በክብር ማለት ነው። በብፁዕ አቡነ ዲዮስቆሮስ እኔ እዚህ ቦታ ላይ ጥቁር ራስ ቢሆን ምን ሊፈጸም እንደሚችል ማሰብ ነው። ከዚህ አንጻር በየትኛውም መንገድ ላይ እኛ ኦርቶዶክሳውያን በማህበር እንደራጅ፣ በግላችን እንስራ። አንዱ ማህበር አንዱ ሊያጠፋው ሳይሆን አንዱን ማህበር ልጫነው ሳይሆን በሰላምና በፍቅር በአንድነት በጋራ መስራት የሚችልበት መንገድ ማመቻቸት ያስፈልጋል። አሁን በጣም ብዙ ሰው እንደሚናገረውና እንደሚተርከው ይሄ ኢጃት የሚባለው ወይም ደግሞ በዲያቆን ሄኖክ ኃይሌ የሚመራው ማህበረ ቅዱሳንን ሊውጠው ነው። በሱ ወገን ደግሞ ያሉት ማህበረ ቅዱሳን ናቸው እኔን የሚያሳድዱኝ የሚባልበት መንገድ አለ። ማህበሩ ራሱ አፍ አለው። ማህበሩ ራሱ ሚዲያ አለው። በነገራችን ላይ የማህበረ ቅዱሳን ሚዲያ አሁን በነታጋይ እየተመረመረ ነው። ከቅርብ ጊዜ በኋላ አካሄድ ትክክል አይደለም ተብሎ ሊያወርዱትም ይችላሉ። በነገራችን ላይ እውነቴን ነው የምነግራችሁ። ይሄን እዛው የማህበሩ ውስጥ ያሉ ሰዎች ጠይቁ። እውነቴን ነው የምነግራችሁ። ማህበሩ ላይ ኃይለኛ ዘመቻዎች እየተከፈቱ ነው ያሉት። ቢከፋም ቢለማም ይህ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገውን ነገር መዘንጋት አይጠበቅም። እኔ የማህበረ ቅዱሳን አባል አይደለሁም፣ ደጋፊም ተቃዋሚም አይደለሁም። ግን የሚደረገው ግን ሴራ ከባድ ነው። ማህበሩ አረጀ አፈጀ ተብሎ ማህበሩን ወደ ጎን በመተው ማህበሩን ወደ ሌላ አቅጣጫ መሄድ የሚችልበትን መንገድ ወይም ደግሞ ማህበሩ ላይ ስፍራና ቦታ እንዳይኖር ለማድረግ እየተሄደ ያለበት መንገድ ሊጠና የሚገባ ነው። ለዛ ነው እዚህ ጋር ሎጎውን ያመጣሁት። ስለዚህ በተለይ የማህበረ ቅዱሳን አባል የሆናችሁ መስራች የሆናችሁ በውጭም በሀገር ውስጥም ያላችሁ በተለይ ደግሞ በዚህ በውጭ ውስጥ ያላችሁ ስመጥር የሆናችሁ ዛሬ ሽንጣችሁን ክትራችሁ
የኃይላፋት ዝማሬ የምትሉ ሰዎች ከጀርባ ያለውን ሴራ አውቁት። በሁለቱ ማህበር መካከል ውስጥ ጠብን በመዝራት መንግስት የፈለገውን አጀንዳ ለማስፈጸም ልብን ለማሻከር ጀርባና ፊት ለማድረግ እየተሰራ ያለውን ነገር ወቅ። እውነቴን ነው የምነግርህ። ዳንኤልም ታጋይም ይህን ያውቃሉ። አሁን ዲዮስቆሮስም ጭምር ራሱም ያውቃል ሄኖክ። ስለዚህ አንዱ ማህበር ለአንዱ መጥፊያው ሳይሆን አንዱ ማህበር ለአንደኛው መደጋገፊያ ሆኖ በጋራችን ቤተክርስቲያን ደግፈው ሊሄዱ የሚችሉበት መንገድ ማመቻቸት እንጂ የእርስ በርስ ጦርነት ከፍቶ አንዱ ከአንዱ ጋር መሆንም የለበትም። ለምሳሌ ዲያቆን ሄኖክ እዚህ ሀገር መጥቶ አሜሪካ ውስጥ በተሳፈረበት መኪና ውስጥ መኪናው ቆሞ ወደ ወርደው ሬስቶራንት ይሁን ብቻ አላውቅም የሆነ ሾፕ ለማድረግ ተመልሰው ሲመጡ መስኮቱ ተሰብሮ የዲያቆን ሄኖክ ኃይሌ ቦርሳው ተወስዷል። ይሄን ያስወሰዱት እነማን ናቸው ሲሉ ነበር እዚህ ያሉት። ስለዚህ እርስ በርሳችን የምንጠፋፋበትን መንገድ የምንጓተትበትን መንገድ መበጠስ መቻል አለብን። እውነቴን ነው የምነግራችሁ። የመንግስት ዋናው ሴራው ዓላማው ይሄ ነው። አንዱም አንዱ ይተካል። ከዚህ ቀደም የነበረውን ታስታውሳላችሁ? ጴጥሮሳውያን የሚባል ማህበር ሆ ብለን ተከተል መጣን። እነዚህም ከማህበረ ቅዱሳን የወጡ ናቸው። በነገራችን ላይ አሁን እዚህ ኢጃት ውስጥ ብትመለከቱ በጣም ብዙዎቹ የማህበረ ቅዱሳን አባል ናቸው። ከሱ ማህበር ብቻ አይደለም ኢጃት ውስጥ ያሉ በከፍተኛ አመራር ውስጥ ያሉ ዛሬ ድረስ አባቶቻቸው ዘመዶቻቸው የማህበረ ቅዱሳን ዋና መስራች አባል አመራር ውስጥ ያሉ ሰዎች ናቸው። አባቶቻቸው እርስ በርስ እንድትጠፋፋ ነው የሚያደርገ። በቤተሰቡ ሰላም እንዳይኖር ነው የሚያደርገ። ስለዚህ ይህንን መንቃት ያስፈልጋል። ይሄ ከየት የመጣ ነው? የእግዚአብሔር ነው ወይስ የሰው ነው ወይስ የፖለቲከኞች ፍላጎት ነው ብለን መንቃት መቻል አለብን። ኢቭን ዲያቆን ሄኖክ ራሱ ይህንን ጉዳይ ማየት ማጤን መቻል አለበት። ትናንትና የነገርከን ነገር ዛሬ የት አለ? ከዚህ ማህበር ጀርባ ከኢጃት ጀርባ ወይም ከኃይላፋት ዝማሬ ጀርባ ያሉት ፖለቲከኞች እንደ ሰው ከተቆጠሩ 70 ሰገል ነው ብለናል። ዛሬ አልገባውም እነ ታጋይ፣ ዛሬ አልገባውም እነ ዳንኤል። በእነ ዲዮስቆሮስ እኔም ችግር የለውም በእኔ ጣለው አልተባልክም ተብላል። ስለዚህ የትም አያደርስም ይሄ። ስለዚህ በየትኛውም አቅጣጫ ሁሉም ማህበር ለቤተክርስቲያን ይጠቅማል ብለን ካሰብን ሳይጎዳዳ ሳይጠፋፋ መሄድ የሚችልበትን መንገድ ማመቻቸት ከእያንዳንዳችን ይጠበቃል የሚለውን ነገር ለማሳሰብ እወዳለሁ። ይህ መረጃ ለኢትዮ ቤተሰብ ሚዲያ የደረሰው ነው። ይህ ድምፅ የሚሰማችሁ ይመስል የሚታያችሁ ሁላችሁም ይሄንን መልእክት በጥሞና ይዩት። ማንን ለማጥፋት ሳይሆን ትክክለኛውንና እውነታውን ግን የማንደብቀው ሀቅ፣ ምንም ነገር ልንደብቀው የማንችለው እውነት ነው። ከዚህ ከኃይላፋት ዝማሬ ጀርባ መንግስት ነበረ። በጠዋት አስደንግጦት እኮ ነው አይደል እንዴ? የኃይላፋት ዝማሬ በዓል ነው። በበዓል ቀን መግለጫ ያወጣው ውሳኔ ያስተላለፈው ቀኑ ተለውጧል። ጥናታዊ የጎደለው ውሳኔ ማለት ነው። ከኃይላፋት ዝማሬ ወደ ኃይላፋት ቅዳሴ አድርገናል። ምን ማለት ነው? እስካሁን ድረስ ሰው እየጠየቅን ነው። ወጥቶ የተናገራል? ከኃይላፋት ዝማሬ ከኢጃት አስተናጋጅ ከኢጃት አስተባባሪዎች አመራሮች የተናገረ ነገር አለ? ቅዳሴ ማለት ያለበት መንገድ እንደዚህ ነው። ቀኑን ከዋዜማው ወደዚህ ያልንበት መንገድ ይሄ ነው። እንዴት ነው እንዴ? ተወለደ ሳይባል ተወለደ ተብሎ ይዘመራል ወይ? ክርስቶስ ተነስቷል ብለን ጾመን ጸልየን በበዓሉ ስርዓቱ መንገድ የዛን ቀን ሲታወጅ እንጂ ክርስቶስ የዛሬ ስንት ዓመት ተወልዷል፣ የዛሬ ስንት ዓመት ተነስቷል። ግን ቤተክርስቲያናችን ከቀን ከጊዜ ወራትና አጽዋማትን ቆጥራ ጾሙን ጸማ፣ ነቢያት የጾሙት ጾም ነው። እንደዚህ ጾሙን ያለፉት ለትውልድ የሚተላለፍን ታሪክ እየሰራን እያለ ተወለደ ሳትል ተወለደ ትላለ። እንደገና በዕለቱ የኃይላፋት ቅዳሴ ምንድን ነው? ስልጠና እንሰጣለን ከአብይ ጾም። መልካም እሺ፣ ቅዳሴ ወዴት ነው የሚካሄደው? ሰው ግራት ለተጋባው እንኳን አክብሮ መልስ መስጠት ይገባል። ግን የለማ። ስለዚህ ነገሮችን ሁሉ አርቆ ማየት ያስፈልጋል። እውነቴን ነው የምነግራችሁ። በንጹህ ህሊና በንጹህ ልቦና ማድረግ ያስፈልጋል። ነገም ተነጎዲያም የራሳቸውን ጥቅም ለማስከበር ሲሉ የሚጥሩ የመንግስት ካድሬዎች አሉ። ከነዚህ ራስን አርቅ። አገልግሎትን ተከብረህ እንደምትኖረው ብትጽፍጽፈህ፣ ብትናገር ተናግረህ፣ ብትቀድስ ቀድሰህ፣ ብትዘምር ዘምረህ የምታገለግለውን አገልግሎትን እንደጀመርከው መቀጠል ያስፈልጋል። እኛ የዛሬ 3 ዓመት ተነሳ፣ ጥያቄ ጠየቅን፣ ተመለሰልን። ከዛስ ምንድን ያደረግነው?
ሁለተኛው ላይ ምንም ያነሳነው ነገር የለንም። ሶስተኛው ላይ ሲመጣ ግን ከጀርባ በግልጽ የሚታይበት መንገድን ተመልክተን አየን። አይ ኦርቶዶክሳውያን አዝኖልን ነው መንግስት። ለኦርቶዶክሳውያን በጣም ቀንቶ ነው፣ አገልግሎቱ እንዲሰፋ ፈልጎ ነው መስሎ ነው። አባዬ ገና ዘነጣጥሎ ይጥላል። ከፋፍሎ ይሄው እንደምናየው አይደል? የኛ አባቶች እውነትን ቢናገሩ ዛሬ እቺ ቤተክርስቲያን ትላንትና ተፈርታ ተከብራ የኖረች ኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬ የደረሰባት ደረጃ ይደርሳል? ማንም እየተነሳ የሚደነፋባት? የነሱ ሰዎች ተነስተው እጃቸውን ሲጠቁሙ ችግር የለውም። የኛ ሰዎች አንድ ነገር ሲናገሩ ዘብጥያ ያወርዳሉ፣ መግለጫ ያወጣባቸዋል፣ የሃይማኖት ተቋማት ይንጫጫል። ለሁሉ እኩል መሆን መቻል አለበት። እቺ ቤተክርስቲያን ለሀገር ለኢትዮጵያ ያደረገችው ውለታ ቀላል አይደለም። ዛሬ ድረስ ይችን ኢትዮጵያ ቅድስ እያለች ነው የምጠራት። ቅድስ ኢትዮጵያ እያለች በቅዳሴው በሰርኩ ጸሎቱ በኪዳን ጸሎቱ ሀገራችን ኢትዮጵያ እያለች የምትለምን ለመሪዎቹ ልቦና አስጥልን እያለች መሪዎችን ጠብቅልን፣ ጠላቶቿን አስገዛልን እያለች ለዳር ድንበሩ ሰራዊቱ ከሚጠብቀው መሳሪያ ታጥቆ ከሚጠብቀው በላይ በጸሎት የማታየውን ሰይፍ ሀገራችን ኢትዮጵያ እንዳይከባት በውጭ በሀገር ውስጥም የምትጸልይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እመነኝ። ይህንን ዳኒ በደንብ ያውቀዋል። ግን ዳኒ በቀል ያለውን ይበቀላል፣ ማጥፋት የሚፈልገውን ያጠፋል። ይሄ ነው እንጂ ጠንቅቆ ነው የሚያውቀው ዳኒ ቤቱን። እኔ በአንድ ወቅት እኮ ብሎኛል ዳኒ ከቤተ መንግስት ያለውን ነገር ማስተካከሉ ቀላል ነው፣ ከቤተ ክህነት ያለው ነገር ግን ከባድ ነው። እውነት ነው አውቃለሁ፣ ከባድ ነው። ግን በተቻለ መጠን ነገሮችን ሁሉ ማስተካከል የሚቻልበትን መንገድ ግን አሁን አጥቢያዎች ኪራይ ቤቶች በጣም በሚያሳዝን መንገድ ከቤቶችና ህንጻዎች ያስተዳድር ልማት ድርጅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚመራው 47 ሚሊዮን ብር ከአካውንት ውስጥ የተወሰደው መንግስት ገቢዎች 47 ሚሊዮን ባንክን አዞ ሲወስድ በፍርድ ቤት ትእዛዝ አይደለም ወገኖች። ከቅድስት ሥላሴ ዩኒቨርሲቲ 32 ሚሊዮን ሲወስድ ከፍርድ ቤት ትእዛዝ አይደለም። ገቢዎች ባንክን የማዘዝ ስልጣን የለውም። ግን ይህንን ማን ይናገራል? 47 ሚሊዮን ቀላል ነው እንዴ? ከአንድ ተቋም 32 ሚሊዮን ቀላል ነው እንዴ? ከአጥቢያዎች እየተወሰደ ያለው ነገ ጠዋት እኮ በእርግጠኝነት መናገር ይቻላል አጥቢያዎች የሚከፍሉት ደሞዝ የላቸውም። ቅድስት ሥላሴ ዩኒቨርሲቲ ልጆቹን የሚያስተምርበት ለልጆቹ እንደሚማሩት ደቀ መዛሙርት የሚበሉት የሚጠጡትን የሚያቀርብበት ገንዘብ የለውም። ያሳዝናል በጣም። የኛ ቤት ተዘርፎ አያልቅም። አሁንም ወደ 6 ቢሊዮን አካባቢ የሚጠጋ ፕሮጀክት አለ አሉ። በቤቶችና ህንጻዎች አስተዳደር ልማት ድርጅት በበላይ የሚመራ እንግዲህ ዋናው አስተባባሪው ብፁዕ አቡነ ዲዮስቆሮስ ናቸው ይባላል። ያለ ጨረታ ሁኔታዎች ሊፈጸሙ በዝግጅት ላይ ናቸው ይላል እንግዲህ የመረጃ ምንጮቻችን። ይህንንም እንግዲህ ወደፊት አጣርተን የምንሄድበት ብቻ ዘርፈ ብዙ በሆነ ነገሮች ውስጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጥም በውጭም የተፈተነች ነው ያለችው። አንድ ላይ እንኳን መቆም አልቻለም። ዛሬ እውነት ብትናገር አንተ ፋኖ ትባላለህ፣ አንተ ጁንታ ትባላለህ። እርስ በርሳችን በቃ ማለት በጣም በሚገርም ሁኔታ በሚያሳዝን መንገድ እኮ በቃ እርስ በርስ እንድንጠፋፋ ሰው ሞቶ ለሞተው ሰው እንኳን እኩል ማልቀስ ያልቻልንበት ደረጃ ላይ ደርሰናል። ስለዚህ በዚህ ደረጃ ላይ ከመገፋፋት መውጣት ያስፈልጋል ወገኔ። የማንክደው ሀቅና እውነት ግን ያለፈውን ስህተት ላለመድገም አሁንም መታረም ያለበት ነገሮች መታረም ያስፈልጋል። ይሄ ህዝብ እንዳከበረህና እንደወጣ ዛሬ ሆሆይ ብሎ የሚደግፍና ትላንት ሲደገፉ የነበሩ ጧፍ አብራ ሲባል ትልልቅ ጧፍ የሚያበራ ዛሬ የተወደቀ ብሎ የሚፈልገው ሰው የለም። እሱ ሁሉም ጊዜያዊ ነው ወዳጅ። ግን የማይጠፋ አሻራ አስቀምጠን ከማለፍ እርስ በርሳችን አንድ እንሆን የሚለውን ነገር ለማሳሰብ እወዳለሁ። ይህ ድምጽ የሚሰማችሁ ይህ ምስል የሚታያችሁ መልእክቱን ለሌሎች ሼር አድርጎት። በያላችሁበት ሰላማችሁ ይብዛ። ይህ የኢትዮ ቤተሰብ ሚዲያ ድምጽ ነው። መልእክቱን ለሌሎች አካፍሉ። ሰላም ሁኑ፣ ሰላም ቆዩን ለማለት እወዳለሁ። ሼር አድርጉት። ሰላም ሁኑ።
ነው።